ጤና ይስጥልን ተመልካቾቻችን እንደምናላችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። በደሴ ከተማ እየተሰራ ያለው የኮሪደር ልማት ለሌሎች ከተሞችም ተሞክሮ የሚሆን ነው ሲሉ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማን ታግደው ተናገሩ። የጠቅላይ ፍርድ ቤቱን ፕሬዝዳንት ጨምሮ ሌሎች የስራ ኃላፊዎች በደሴ ከተማ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ሰይድ አብዱ በደሴ ከተማ ህዝብን ተጠቃሚ የሚያደርጉ የልማት ስራዎች እየተከናወኑ ይገኛሉ። በከተሞች ተግባራዊ እየተደረገ ባለው የኮሪደር ልማት በአሁኑ ወቅት ነዋሪዎችን ተጠቃሚ በሚያደርጉ የልማት ስራዎች ላይ ትገኛለች። ይህን የልማት እንቅስቃሴ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማን ታግደውና ሌሎች የስራ ኃላፊዎች ጎብኝተዋል። የጠቅላይ ፍርድ ቤቱ ፕሬዝዳንት አለማን ታግደው በከተማዋ በራስ አቅም እየተሰራ ያለው የኮሪደር ልማት ስራ ለሌሎች ከተሞችም ተሞክሮ መሆን የሚችል ነው ብለዋል። ከተማ ውስጥ እየተሰሩ ያሉ የአስፋልት መንገዶች፣ መሰረተ ልማቶች፣ የኮሪደር ልማት እንደዚሁም አሁን የቆምንበት ቦታ ላይ ያለው የደሴ የእናቶች እንጀራ መጋገሪያ ማዕከል በጣም በግሩም ሁኔታ የተሰራ መሆኑን ለማየት ችለናል። በተለይ የአስፋልት መሰረተ ልማት ስራው፣ የኮሪደር ስራው በጣም የተለየ የሚያደርገው ደግሞ የከተማ አስተዳደሩ በራሱ አቅም እየገነባው ያለው መሆኑ፣ በተለይም የራሱ የመንገድ ስራውን የሚሰራ የድርጅት ኢንተርፕራይዝ አቋቁሞ የአስፋልት ፕላንቱ ሳይቀር አሟልቶ በራሱ አቅም እየሰራ ያለው ስራ እውነት ለመናገር ለሌሎችም በጣም አርያ የሚሆን እና ትልቅ ስራ መሆኑን ለማየት ችለናል። የአካባቢው ማህበረሰብና ሌሎች አጋር አካላት የተጀመሩ የልማት ስራዎችን ማገዝና መደገፍ እንደሚገባቸውም ጠቁመዋል። እየተሰራ ያለው የልማት ስራ ተጠቃሚው የአካባቢው ማህበረሰብ ነው። የአካባቢው ማህበረሰብ ይሄንን በተለያየ መንገድ መደገፍ ያስፈልጋል። የሚመለከታቸው አጋር አካላትም ከተማ አስተዳደሩ የጀመራቸውን የመሰረተ ልማት ማስፋት ስራዎች መደገፍ ማገዝ ይኖርባቸዋል የሚል አስተያየት አለ። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ በከተማ አስተዳደሩ በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸዋል። በዚህ ጉብኝት በአብዛኛው ገና እየተሰሩ ያሉ ወደፊት የሚጠናቀቁ በቀጣይ 1 ወር ወይም 2 ወር ባልበለጠ ጊዜ ውስጥ የሚጠናቀቁ የመሰረተ ልማት፣ የስራ እድል ፈጠራ እና ሌሎች ፕሮጀክቶችን በሙሉ የጎበኘንበት ሁኔታ ነው ያለው። በሂደት ላይ ካሉ ፕሮጀክቶች መካከል በደሴ ከተማ ወሎ ባህል አምባ እና በብሉ ናይል በኩል የሚወጣው ትልቁ የአስፋልት መንገድ ስራና የኮሪደር ልማት ስራ እሱ በጥሩ ሁኔታ ላይ ይገኛል። በአሁኑ ሰዓት ኦልሞስት የመሬት ስራውን ጨርሰን በተለይ ሆስፒታል አካባቢ ያለውን የአስፋልት ማንጠፍ ስራ ላይ ነው የምንገኘው። በልማት የሚነሱ ነዋሪዎች ትክ ቦታና ካሳ ከማግኘታቸው በተጨማሪ ተደራጅተው የስራ እድል እየተፈጠረላቸው መሆኑንም አንስተዋል። ተገንብተው የተጠናቀቁ ፕሮጀክቶችን በተመለከተ አሁን የምንገኝበት ይሄ የደሴ እናት የእንጀራ መጋገሪያ ማዕከል ነው የምንገኘው። እናቶች በዚህ ቦታ ላይ የስራ እድል ፈጠራ ተፈጥሮላቸው በጣም ተጠቃሚ የሆኑ ናቸው ያሉት። እዚህ ላይ ትልቁ አስተማሪ ነገር ምንድነው? በልማት የተነሱ እናቶች በአብዛኛው እዚህ ገብተዋል። ስለዚህ ጥቅማቸውን በልማት ተነሽነታቸው ተከብሯል። ነገር ግን ከዛ በላይ ደግሞ የስራ እድል ተፈጥሮላቸው አሁን ህይወታቸው በተቃና ደረጃ ላይ የሚገኙ ናቸው ማለት ነው። የገበያ ትስስር ተፈጥሮላቸው እየተጠቀሙ ይገኛሉ። ይሄ ሼድ ለደሴ ከተማ ከ1500 በላይ እናቶችን ተጠቃሚ የሚያደርግ ሼድ ነው። በከተማ አስተዳደሩ የተጀመሩ የልማት ስራዎች በተያዘላቸው ጊዜ እንዲጠናቀቁ ክትትል እየተደረገ መሆኑንም ጠቁመዋል። የፍትህ ተደራሽነትና ጥራትን ለማረጋገጥ ባህላዊ ፍርድ ቤቶችን ማጠናከር ወሳኝ ሚና እንዳለው የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። የደቡብ ወሎ ዞንና ደሴ ከተማ ባህላዊ ፍርድ ቤቶች ማስጀመሪያ መርሃ ግብር በደሴ ከተማ ተካሂዷል። አበሻንላይ ዝርዝር አለው። በአማራ ክልል የፍርድ ጥራት ተደራሽነትና ፍትሐዊነት ለማረጋገጥ የተለያዩ የለውጥ ስራዎች እየተከናወኑ ነው። አገር በቀል እውቀቶችንና ልምዶችን በማዳበር የማህበረሰቡን ጠንካራ የፍትህ ሴቶች ለማሳደግ ልዩ ትኩረት ተሰጥቷል። የአማራ ክልል ጠቅላይ ፍርድ ቤት ለዚህ ያግዛል ያለውን ባህላዊ ፍርድ ቤቶችን የማጠናከርና የማደራጀት ስራ እየሰራ ነው። ጠቅላይ ፍርድ ቤቱ የደቡብ ወሎ ዞንና የደሴ ከተማ አስተዳደር የባህል ፍርድ ቤቶች የማስጀመሪያ መድረክ በደሴ ከተማ አካሂዷል።
በመድረኩ ላይ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደውን ጨምሮ የክልል የዞን የወረዳ አመራሮችና ባለድርሻ አካላት ተገኝተዋል። በመድረኩ ላይ የውይይት መነሻ ጽሑፍ ቀርቧል። 15 አካባቢ የሚሆኑ በክልል ውስጥ የሚገኙ ባህላዊ አለመግባባት መፍቻ ስርዓቶችን ለይተናል። ከነዛ መካከል ብዙዎቹ በምስራቁ ክፍል በተለይ ወሎ አካባቢ የሚገኙት ናቸው። እነዚህ የባህላዊ ፍርድ ቤቶች ከሌሎቹ አካባቢዎች ላይ የሚያደርጋቸው ተደራጅተው የቆዩና ረጅም ዓመታትን ያስቆጠሩ ለረጅም ዘመናት በማህበረሰብ ውስጥ እያደጉ የቆዩና ብዙ ችግሮችን ሲፈቱ የቆዩ ባህላዊ አለመግባባት መፍቻ ስርዓቶች ናቸው። በውይይቱ ላይ የተገኙት ባለድርሻ አካላት የባህል ፍርድ ቤቶች መጀመር ለማህበረሰቡ ያለው ፋይዳ የጎላ መሆኑን አንስተው ለተፈጻሚነቱ የበኩላቸውን ድርሻ እንደሚወጡ ተናግረዋል። መንግስት በራሱ እውቅና ሰጥተናል። ባህልህ ይሄ ነው፣ ባህልህን የምታውቀው አንተ ነህ። ስለዚህ ይሄ ማህበረሰብ በማስተዳደር ረገድ አስተዳድረው ሲባል ኃላፊነት ሲሰጠው ኃላፊነቱን የመወጣት ስሜት ያድርበታል። ከዛም ደግሞ በራስ የመተማመን ስሜት ያዳብራል ማለት ነው። በባህል ማህበረሰቡ ማስተዳደርና የባህል ሴቱን ከማሳደግ አንጻር እኔ ፋይዳው ትልቅ ነው ብዬ አስባለሁ። አካባቢው ውስጥ ያለውን አካባቢው ላይ ያለውን ችግር የሚያውቀው የአካባቢው ሰው ነው። ያ የአካባቢው የባህል ዳኛና በአካባቢ ያለ ነው። እንደ ቀበሌም የሚጠበቅብንን ቦታ የማመቻቸት ጥበቃ የማድረግ ይሄ ባህላዊ ፍርድ ቤቶች የወሰኑትን ውሳኔ የመፈጸምና የማስፈጸም ማዕከላትን የማደራጀት እነዚህን የመሰሉ ስራዎችን ለመስራት ያው በቁርጠኝነት የምንሰራ ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው የባህል ፍርድ ቤቶች ዘላቂ ሰላምን በማስፈን አስተዋጽኦአቸው የላቀ መሆኑን ገልጸዋል። ማህበረሰባችን ዘላቂ የሆነ ጤናማ የሆነ ግንኙነት እንዲኖረው በቀላሉ እዛው በአካባቢው ባሉ ድርጊቶቹን የተፈጸሙ በደሎችን፣ ጥፋቶችን በሚያውቁ ሰዎች የሚሸማገሉበት ስለሆነ በቀላሉ እውነትን ለማውጣት የሚያስችል ነው። የዳኝነት ክፍያ በጠበቃ መወከል የጠበቃ በል የሚባልም ስለሌላቸው ወጪ ቆጣቢ ናቸው። በጉዞ ለመዝገብ ለምናምን የሚባልም የለውም። ሽማግሌዎችን በነጻ ማህበራዊ አገልግሎት ለመስጠት ብለው የሚያደርጉት ነው። ባህሉን ጠብቆ ለማቆየት ሲባል እንደዚህ አይነት የህግ ድጋፍ ሰጥቶታል። ይሄ የመንግስትም ኃላፊነት ነው። ለባህል ፍርድ ቤቶች ውጤታማነት ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ያሳሰቡት ፕሬዝዳንቱ ተጠያቂነትን በሚያሰፍን መልኩ ስራዎች እንዲሰሩም አስገንዝበዋል። የባህል ፍርድ ቤቶች እውቅና ሲሰጥ በሁሉም ምክንያት ነው። አንደኛው የዳበረ ባህል አለን፣ የባህል እሴት አለን። እሱን ተንከባክቦ ማቆየት ለትውልድ ማስተላለፍ አስፈላጊ በመሆኑ፣ ሁለተኛው ደግሞ ዜጎች ተደራሽ የሆነ ፍትህ በአካባቢያቸው ማግኘት እንዲችሉ ወጫቸውን ጊዜያቸውን እንዲቆጥቡ ነውና ይሄንን የማስተግበር ኃላፊነት የሚመለከታቸው አካላት ሁሉ ነው። ይሄ በአዋጁ በምክር ቤት የጸደቀ ነው። ከአዋጁም ባሻገር በክልሉ እቅድ ውስጥም ተካቶ በምክር ቤት የጸደቀ ነውና እያንዳንዱ ፈጻሚ ተቋም የሚገመገምበት ካልተፈጸመም ተጠያቂነትን ሁሉ የሚያመጣበት ስለሆነ ይህን ተገንዝቦ ኃላፊነቱን መወጣት ይጠበቅበታል። የግብርና ሽግግርን ለማፋጠንና የአርሶ አደሮችን የግብርና ምርታማነት ለማሳደግ የፋይናንስ አቅርቦትን ማሳለጥ እንደሚገባ የደሴ ከተማ አስተዳደር ገለጸ። ከተማ አስተዳደሩ አርሶ አደሮች ከባንክ ብድር ወስደው ዘርፉን ለማዘመን የሚያስችል ስምምነት ከኢትዮጵያ ንግድ ባንክ ደሴ ዲስትሪክት ጋር ተፈራርሟል። አሊመር ተጨማሪ አለው። የደሴ ከተማ አስተዳደር በተለያዩ የግብርና ዘርፎች የተሰማሩ የህብረተሰብ ክፍሎችን ተጠቃሚነት ለማረጋገጥ እየሰራ ይገኛል። ከተማ አስተዳደሩ በግል የሚሰሩና በቡድን የተደራጁ አርሶ አደሮችን የግብርና ምርታማነት ለማሳደግ የሚያግዝ የግብርና ብድር ማግኘት የሚችሉበትን ስምምነት ከኢትዮጵያ ንግድ ባንክ ደሴ ዲስትሪክት ጋር ተፈራርሟል። በመርሃ ግብሩ ላይ የተገኙት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ስምምነቱ የአርሶ አደሮችና አርብቶ አደሮችን የፋይናንስ ችግር በመቅረፍ ምርትና ምርታማነታቸውን ለማሳደግ ከፍተኛ ሚና አለው ነው ያሉት። አርሶ አደሩ በፋይናንስ እጥረት ምክንያት ወደ ቴክኖሎጂ መሸጋገር እየፈለገ አንድም ችግር እንደማይገጥመውና የብድር አቅርቦት ተመቻችቶለት እንደፈለገ ሲፈልግ በቡድን ሲፈልግ በተናጠል ተመቻችቶለት አርሶ አደሩ ትራክተሮች ገዝቶ እንዲጠቀም ምቹ ሁኔታ መፈጠሩ አንድ ትልቅ ስኬት ነው ብለን እናስባለን። እንስሳት እርባታ ዘርፍ ከገጠር ወደ ከተማ ለምናደርገው የግብርና ትራንስፎርሜሽን ስራ ለማሳለጥ የፋይናንስ ችግርን ለመፍታት የተደረገው ምቹ ሁኔታ በጣም ጥሩ ትልቅ ስትራቴጂ ነው ማለት ነው። ስለዚህ ከከተማ አስተዳደራችን ጋር ዛሬ ተባብረን የምንሰራበት
አስተዳደሩና ባንኩ ንግድ ባንክ ማለት ነው በጋራ ሆነን የምንሰራበት የስምምነት ሰነድ የምንፈራረምበት ቀን ነው ማለት ነው። ሜሞራንደም ኦፍ አንደርስታንዲንግ ስንፈራረም በመንግስት በኩል በአስተዳደሩ በኩል ይሄ በጣም ማጠናከርን ትኩረት ሰጥተን የምንሰራው ይሆናል ማለት ነው። ከጊዜ አጠቃቀም አንጻር በአጭር ጊዜ ውስጥ ወደ ስራ የምንገባበት ነው። በኢትዮጵያ ንግድ ባንክ የደሴ ዲስትሪክት ዳይሬክተር ሰኢድ አሊ ባንኩ ከዚህ በፊት ብድር ይሰጥ የነበረው ለከፍተኛ ፕሮጀክቶች እንደነበር አስታውሰው አሁን ላይ ግን የግብርናውን ዘርፍ ለማዘመን የሚደረገውን ጥረት ለማገዝ እየሰራ ነው። በዘንድሮ ዓመት ለአነስተኛና በማህበር ለተደራጁ ደንበኞች ወደ 40 ሺህ ለሚጠጉ እንደውም ከዛ በላይ ለሆኑ ብድር በጥያቄያቸው መሰረት ለመስጠት አነስተኛ ብድር የሚባለው እንግዲህ 10 ሺህም ከዛ በከስተመሩ ጥያቄ መሰረት ያው እናስተናግዳለን። ከፍተኛ የሚባለው እንግዲህ የትራክተሩ እስከ 12 ሚሊዮን ብር ኮምባይነርና ትራክተር ላይ ያለው ነው። ሁሉም ላይ በግብርና ምርትና ትራንስፎርሜሽን ላይ ለመስራት በጣም ሁላችንም ዝግጁነት ያለን ከከተማ ግብርናንም በዶሮ እርባታ በወተትና በአሳ ሀብት ላይ ለተሰማሩ ሁሉ አስፈላጊውን ድጋፍ የምንሰጥና አብረን ልንሰራም ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ እፈልጋለሁ። ሰላም የሌለባቸው ቀጠናዎች አብረን ከአካባቢው ጋር እየሰራን ህብረተሰቡም ጋር ቁጠባውን እያስኬድን ስለሆነ ብድሩም ቻሌንጅ ይሆንብናል ብለን አናስብም። በከተማ አስተዳደሩ ስር የሚገኙና ብድር መውሰድ የሚፈልጉ አርሶ አደሮችን እንደየ አካባቢያቸው ጸጋ በመለየት የውሃ መሳቢያ ሞተር፣ ትራክተርና ሌሎች የግብርና ማሽነሪዎችን መግዛት የሚችሉበትን እድል ለመፍጠር እየተሰራ መሆኑን የደሴ ከተማ አስተዳደር ግብርና መምሪያ ኃላፊ አቶ ኢዩኤል ሙልዬ ተናግረዋል። ገጠር ላይ ከምንሰራው ስራ ዋናው ምርትና ምርታማነትን ማሳደግ ነው። ስለዚህ ለዛ ስራችን ደግሞ ዋና ግብዓት የሚሆነው የሜካናይዜሽን ነው። ሜካናይዜሽን ደግሞ እንደሚታወቀው ካፒታል ኢንቴንሲቭ ነው። በአርሶ አደሩ አቅም ደረጃ በቀላሉ ሊሟላ የሚችል አይደለም። ስለዚህ የመጣው የንግድ ባንክ እድል በጣም ከፍተኛ ነው። አርሶ አደሩም ሲፈልገ የነበረ ነው። በትራክተር፣ በወተር ፓምፕ፣ ሌሎች ምርቱን ሊጨምሩ የሚችሉ ግብዓቶችን በሁሉም ዘርፎች በየቀበሌዎቹ እንደየፖቴንሻላቸው ትራክተር ለሚያስፈልገው ትራክተር፣ ወተር ፓምፕ ለሚያስፈልገው ወተር ፓምፕ በቀበሌው መሰረታዊ ፖቴንሻል ላይ ተመስርተን ምልመላ እናካሄዳለን። በዛ ምልመላ መሰረት ሰው ወደ ብድር እንዲመጣና ግብዓቱን እንዲገዛ እንዲጠቀም ለማድረግ የኛ ክትትል ይኖራል። ያን ለማድረግም ዝግጁ ነን። የተወዳጁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ